እንግዲህ ያው ወርቅ እዚህ ጋር ቀለሙን እየገለጸልን ያለው ቢጫ ቀለም አለው። አይረን እዚህ ጋር ብራማ ቀለም አለው። ሜርኩሪ እዚህ ጋር ተመሳሳይ ብራማ ቀለም አለው ብሎ የስዕሎቹን እየገለጸ ያለው። እንግዲህ እነዚህ ንጥረ ነገሮች በሁለት መንገድ እንከፍላቸዋለን፣ ሰው ሰራሽና ተፈጥሯዊ ብለን። በተፈጥሮ የሚገኙ እንግዲህ ወደ 98 ንጥረ ነገሮች አሉ። ከዛ የተረፉት ደግሞ በሰው ሰራሽ መንገድ በቤተ ሙከራ ውስጥ የሚዘጋጁ ናቸው ማለት ነው። እነዚህ በአጠቃላይ ስንት በፔሪዮዲክ ቴብል ወይም ደግሞ በአርኪያዊ ሰንጠረዥ ላይ የሚገኙ እስካሁን 118 ንጥረ ነገሮች ይገኛሉ ማለት ነው። ባህሪዎቻቸውን መሰረት በማድረግ በሶስት እንከፍላቸዋለን ንጥረ ነገሮችን፣ ብረት አስተኔ፣ የብረት አስተኔ እና ከፊል ብረት አስተኔ ብለን። የብረት አስተኔ ያላቸውን ባህሪ ከተረዳን የብረት አስተኔ ተቃራኒ ነው የሚሆነው። የብረት አስተኔ ተቃራኒ ባህሪያት ያላቸው የብረት አስተኔዎች ናቸው የሚሆኑት። የብረት አስተኔዎች ኤሌክትሪሲቲን፣ ሙቀትን ምን ያላሉ ያስተላልፋሉ። ከእንደገና የማብረቅረቅ የመዘርጋትና የመተጣጠፍ ባህሪያት አላቸው። ለምሳሌ ብረትን በመዶሻ ቀጥቅጠን በፈለግነው ቅርጽ ማስተካከል የቻልንበት ምክንያት ብረት ወይም አይረን ከብረት አስተኔ የሚመደበው በዚህ ምክንያት ደግሞ የመተጣጠፍ ባህሪ እንዲኖረው ሆኗል ማለት ነው። ሌላው ከፍተኛ ነጥበ ቅልጠትና ነጥበ ፍሌት አላቸው። እንግዲህ ከሜርኩሪ በቀር ሁሉም የሚገኙት በጠጣር ሁነት ነው የሚገኙት። ይህንን ያዙ። ስለዚህ ሜርኩሪ ኤክሰፕሽናል ነው። ከብረት አስተኔ ሆኖ በፈሳሽ ሁነት የሚገኝ ብቸኛው ብረት አስተኔ ንጥረ ነገር ነው ማለት ነው። የብረት አስተኔ ምሳሌዎችን ለመውሰድ ካልሲየም፣ አይረን፣ ሶዲየም፣ አሉሚኒየም በጣም አብዛኞቹ በፔሪዮዲክ ቴብል ላይ አብዛኞቹ ንጥረ ነገሮች እንደው እዚህ ጋር ለማሳየት ያክል እዚህ ጋር በፔሪዮዲክ ቴብል ላይ እስቲ እንመለከታቸው። ስለዚህ ጋር እንደምታዩት ይሄንን እዚህ ጋር እንደምታዩት ከዚህ ሙሉ ወደ ግራ ያሉት እንዳለ ብረት አስተኔዎች ናቸው። ስለዚህ አብዛኞቹ ማለት ከዚህ ግዛግ ላይኑ በስተግራ ሙሉ ወደዚህ እስከዚህ ድረስ ያሉት ሙሉ እነዚህን ጨምሮ ያሉት ብረት አስተኔዎች ናቸው። ስለዚህ ከፔሪዮዲክ ቴብል አብዛኛውን የሚሸፍኑት ብረት አስተኔዎች ናቸው። እነዚህ ወደ ግራ በኩል ያሉት እንደሆነ መረዳት ያስፈልጋል። እንግዲህ ጥቅማቸውም በጣም ብዙ ጥቅም ይሰጣሉ። የተለያዩ የቤት ቁሳቁሶችን ብዙ ነገሮችን ለመስራት ይቻላል። ለጌጣጌጥነት፣ ለተለያዩ ነገሮች የሚሉ ወርቅን መውሰድ እንችላለን፣ መዳብን፣ ብርን መውሰድ እንችላለን። እነዚህ ናቸው። የብረት አስተኔ ተቃራኒን ማሰብ ነው። የብረት አስተኔ ተቃራኒ ባህሪያት ያላቸው ናቸው። እዛ ጋር ማብረቅረቃል፣ እነዚህ አብረቀርቁም፣ እነዛ ይተጣጠፋሉ ካል እነዚህ አይተጣጠፉም። እነዚህ በቀላሉ ተሰባሪዎች ናቸው። የብረት አስተኔዎች በመዶሻ በሚመታበት ሰዓት እንግዲህ ከግራፋይት በቀር ሁሉም የብረት አስተኔዎች ኤሌክትሪክንና ሙቀትን አያስተላልፉም፣ አያብረቀርቁም። በመዶሻ ሲመቱ ደግሞ በቀላሉ ይሰበራሉ፣ አይተጣጠፉም፣ አይዘረጉም። ከነገና ደግሞ በሶስቱም ሁነቶች ይገኛሉ። እንግዲህ ብረት አስተኔዎች በጠጣር ሁነት ብቻ ነው የሚገኙት። በፈሳሽ ሁነት ከሚገኘው ከሜርኩሪ በስተቀር ሁሉም በጠጣር ሁነት ናቸው የሚገኙት ብለናል። የብረት አስተኔዎች ግን በሶስቱም ሁነት ላይ ይገኛሉ። ጠጣር ከሆኑት ለምሳሌ እንደነ ካርቦን፣ ሰልፈርን፣ አዮዲን፣ ፎስፈረስ እንደ ምሳሌ መጥቀስ እንችላለን። ፈሳሽ የሆነው ብሮሚን ብቻ ነው። ይህንን ያዝ። ከኢብረት አስተኔዎች ብቸኛው ፈሳሽ ብሮሚን ብቻ ነው። ጋዝ ከሆኑት ለምሳሌ ለመጥቀስ እንደነ ሃይድሮጅን፣ ኦክሲጅን፣ ክሎሪን፣ ፍሎሪን፣ ናይትሮጅን ብዙ መጥቀስ እንችላለን። ግን እዚህ ጋር ብቸኛው ኢብረት አስተኔ የሆነው ፈሳሽ የሆነው ብሮሚን ብቻ ነው። ሌሎቹ በጠጣርና ይኸው በጋዝ መልክ ነው የሚገኙት ማለት ነው።
ያው ጥቅም አላቸው። እነዚህም ለምሳሌ ካርበን በባትሪ ድንጋይ ውስጥ ያለውን እንደ አንድ ግብአት ያገለግላል። ሰልፈር ወይም ድኝ ለመድኃኒትነት፣ ክሎሪን ውሃን ለማጣራት ለምሳሌ በቤታችን በቧንቧ የሚገባው በክሎሪን ተጣርቶ በተጨማሪ ፍሎሪንም ተጨምሮበት ነው። ስለዚህ ይሄ ደግሞ በራሱ ውሃን ለማጣራት ይጠቅማል ማለት ነው። ስለዚህ የብረት አስተኔዎችን የምናገኛቸው በፔሪዮዲክ ቴብል ላይ በቀኝ በኩል ነው የምናገኛቸው። ይሄው ከዚግዛግ እነዚህ የምታዩቸው ዚግዛግ ላይ ያሉት እናያቸዋለን። ከፊል ብረት አስተኔዎች ናቸው። ከዚግዛግ ላይኑ ወደዚህ ወደ ቀኝ ያሉት በሙሉ የብረት አስተኔዎች ናቸው ማለት ነው። እንግዲህ የመጨረሻው ከፊል ብረት አስተኔ ነው። የብረት አስተኔና የብረት አስተኔ መሀል ላይ የሚገኙ ከሁለቱም ባህሪያት ያላቸው ማዕከላዊ የሆነ ባህሪ ያላቸው ናቸው እነዚህ። ስለዚህ እነዛ ጋር አሁን የዘረዘርናቸው ባህሪያት በሙሉ ከፊል 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 እያል ሁሉንም መያዝ እንችላለን ማለት ነው። ስለዚህ ብረት አስተኔዎች ሙሉ በሙሉ ያስተላልፋሉ ሙቀትንና ኤሌክትሪክን። የብረት አስተኔዎች ግን ሙሉ በሙሉ አያስተላልፉም። ነገር ግን ከፊሎች ግን በከፊል ያስተላልፋሉ። እዛ ጋር የጠቀስናቸው ባህሪያት በሙሉ ከፊል በማድረግ መያዝ እንችላለን ማለት ነው። አብረቅራቂነትን፣ ተጣጣፊነትን እነዚህ ነገሮችን በእነዚህም በከፊል ማዕከላዊ ባህሪ እንዳላቸው በማየት መያዝ እንችላለን ማለት ነው። እንግዲህ እነዚህ የመጀመሪያዎቹ የንጹህ ልዩ ቁስ አይነቶች ናቸው፣ ንጥረ ነገሮች። ሁለተኛው የንጹህ ልዩ ቁስ አይነት ደግሞ ውህድ ነው። እንግዲህ ውህድ ከሁለትና ከሁለት በላይ ከሆኑ ንጥረ ነገሮች ቋሚ በሆነ ወደር በኬሚካል ያጸገብሮት ምክንያት የሚፈጠር ንጹህ ልዩ ቁስ ነው። ለምሳሌ ሶዲየም ክሎራይድን መውሰድ እንችላለን። ሶዲየም እና ክሎሪን የፈጠሩት ውህድ ነው። ስለዚህ በውስጡ ሶዲየም እና ክሎሪን ይዟል። ውሃ፣ ሃይድሮጅን እና ኦክሲጅን፣ አሉሚኒየም ክሎራይድ ሲኤል3 ወይም ደግሞ አሉሚኒየም ክሎራይድ የምንለው ከአሉሚኒየም እና ከክሎሪን የተሰራ ሶዲየም ክሎራይድ በተጨማሪ። ስለዚህ ይሄን ከንጥረ ነገሮች ከሶዲየም እና ከክሎሪን ንጥረ ነገር እንደተሰራ መያዝ እንችላለን። ስለዚህ ከሁለት ንጥረ ነገሮች ይኸው ሶዲየም አንድ፣ ክሎሪን ደግሞ ሁለተኛ። ስለዚህ ሁለት ወይም ከዛ በላይ ከሆኑ ንጥረ ነገሮች የሚሰራ ውህድ ብለን እንጠራዋለን። እንግዲህ በኬሚካላዊ ለውጥ ሂደት ወደ ተሰሩባቸው ንጹህ ልዩ ቁሶች መፍረስ የሚችሉ ናቸው። እነዚህ እንግዲህ ንጥረ ነገሮች በኬሚካላዊ ሂደት በፍጹም የማይፈርሱ የመጨረሻ ቅንጣት ናቸው ብለናል። ውህዶች ግን በኬሚካላዊ መንገድ ወደ ተሰሩበት ንጹህ ልዩ ቁስ ወይም ወደ ምንዝሮቻቸው ወደ ንጥረ ነገሮች መፍረስ ይችላሉ። ለምሳሌ ውሃን ብንወስድ H2O ወደ ሃይድሮጅን እና ወደ ኦክሲጅን በፎቶሊሲስ ፕሮሰስ አማካኝነት በፀሐይ ብርሃን አማካኝነት ማለት ነው ወደዛ ወደ ሃይድሮጅን እና ወደ ኦክሲጅን መቀየር ይችላል ማለት ነው። ስለዚህ ምን ሊሆን ይችላል? እነዚህ ከፈረሱ በኋላ ውህዶች ከፈረሱ በኬሚካላዊ ሂደት ከፈረሱ በኋላ ወደ ንጥረ ነገሮች ሊፈርሱ ይችላሉ፣ ወይም ደግሞ ሌላ ውህዶችንም ሊያስገኙ ይችላሉ። ንጥረ ነገሮችን እንደሚያስገኙ ይሄው ሃይድሮጅንና ውሃ በመፍረስ ሃይድሮጅንና ኦክሲጅን አስገኝቷል። ውህድን ደግሞ እንዲያስገኙ ለማስረዳት ከፈለግን ደግሞ ቅድም የጠቀስነውን ምሳሌ መጥቀስ እንችላለን። ዚንክ ፕላስ HCl የሚባለው ምን ፈጠረ? ዚንክ ክሎራይድ ፕላስ H2። ስለዚህ ይሄ አዲስ ውህድን አስገኝቷል። ይሄ HCl በመፈራረስ ይሄ HCl የምንለው ወይም ሃይድሮክሎሪክ አሲድ ውህድ በመፈራረስ ሌላ አዲስ ውህድን አስገኝቷል ማለት። ስለዚህ ሌሎች ውህዶችን ሊፈጥሩ ይችላሉ ነው የሚለን። እንግዲህ ውህዶች የራሳቸው ቋሚ የሆነ አካላዊና ኬሚካላዊ ባህሪያት ያላቸው መሆናቸው አንዱን ውህድ ከሌላኛው ውህድ ለመለየት ይረዳናል ማለት ነው። ለምሳሌ ጨውና ውሃን መለየት እንችላለን፣ ምክንያቱም ቋሚ የሆነ አካላዊና ኬሚካላዊ ባህሪያት ስላላቸው ማለት ነው። ሌላኛው መያዝ ያለብን ነገር እንግዲህ ውህዶች ከተሰሩባቸው ንጥረ ነገሮች ሙሉ በሙሉ በባህሪ የተለዩ መሆናቸው ናቸው። ለምሳሌ እንግዲህ ውሃ ሃይድሮጅን ሲደመር ኦክሲጅን
ነው ውሃን የሚያስገኝልን H2O። እንግዲህ ይሄ ውሃ ከተሰራበት ከሃይድሮጅንና ከኦክስጅን ሙሉ በሙሉ የተለየ አዲስ ባህሪ ያለው ነው። ስለዚህ አይገናኝም ማለት ነው። በተመሳሳይም ሶዲየም ሲደመር ክሎሪን ነበር እነዚህ ምንዝሮች። እነዚህ በጋራ በመሆን አንድ የሆነ የጋራ ካምፓኒ ከፈቱ። እሱም ሶዲየም ክሎራይድ ይባላል። ሶዲየም ክሎራይድ። ስለዚህ ይሄ ሶዲየም ክሎራይድ የሚባል ወይም የገበታ ጨው የምንለው ከነዚህ ከተሰራበት ከሶዲየም እና ከክሎሪን የንጥረ ነገር ባህሪያት በፍጹም የተለየ አዲስ የሆነ ባህሪ ነው ያለው ማለት ነው። ይሄንም ሙሉ በሙሉ የተለዩ ናቸው ባህሪያቸው ማለት ነው። ሌላኛው ሁለተኞቹ የልዩ ቁስ የቁስ አካል አይነቶች ድብልቆች ናቸው። እንግዲህ ድብልቆች ስንል ሁለትና ከሁለት በላይ የሆኑ ንጹህ ቁሶች ቋሚ ባልሆነ ወደር ሲደባለቁ አካላዊ በሆነ መንገድ ማለት ነው። ቋሚ ባልሆነ ወደር ይሄን ያዙ ሲደመር አካላዊ በሆነ መንገድ በአካላዊ መንገድ ሲደባለቁ ድብልቆች ብለን እንጠራቸዋለን። ያለ ኬሚካላዊ አጸግብሮት ኬሚካላዊ አጸግብሮት አይከናወንም በድብልቆች ላይ። ኬሚካላዊ አጸግብሮት የሚከናወነው በውህዶች ጊዜ ነው። ስለዚህ በድብልቅ ውስጥ ያሉ ደግሞ የድብልቅ ምንዝሮቹ ምናቸው አይለወጥም፣ ምንነታቸው ባህሪያቸው በፍጹም አይለወጥም። ነገር ግን ቅድም እዚህ ጋር ስናነሳ ውህዶች ላይ ግን ሶዲየምና ክሎሪን ያላቸው ባህሪ አለ መጀመሪያ ላይ ሳይዋሃዱ። ከተዋሃዱ በኋላ ግን ሶዲየም ክሎራይድ ያለው ባህሪ መጀመሪያ ሶዲየምና ክሎሪን ከነበራቸው ባህሪ ሙሉ በሙሉ የተለየ ነው የሚሆነው ማለት ነው፣ የተለወጠ ነው። በድብልቆች ላይ ግን ይህ አይሰራም። ስለዚህ ምንዝሮቻቸው ማንነታቸውን ሳይለውጡ ነው በድብልቅ ውስጥ የሚገኙት ማለት ነው። እንግዲህ ድብልቅን ከንጥረ ነገርና ከውህድ የሚለይበት ዋነኛው ምክንያት ይኸው የድብልቆቹ ምንዝር ወደራቸው ማለት ነው ቋሚ አለመሆኑ ነው። እንግዲህ ወደር ሲባል በቀላሉ ለማስረዳት እንግዲህ H2O እዚህ ጋር ውሃ አለ። ውሃ የተሰራው ከሁለት ሃይድሮጅን እና ከአንድ ኦክስጅን ነው። ይሄ ቋሚ ነው፣ የትም አንድ ነው። ስለዚህ ውቅያኖስ ይሁን ብርጭቆ ውሃ ይሁን ምን ይሁን በማንኛውም ውሃ ውስጥ የውሃ ወደር 2/1 ነው። ስለዚህ ከሁለት ሃይድሮጅን ከአንድ ኦክስጅን ነው ሁሉ ጊዜ የተሰራው ማለት ነው። ይሄ የማይለወጥ ቋሚ ወደር ነው ያለው። ነገር ግን በድብልቆች ላይ ይሄ አይሰራም፣ ይቀየራል ማለት ነው። ለምሳሌ የጨውና የውሃ ሙሙትን ብንወስድ ይሄ ማለት ምን ማለት ነው? የጨውና የውሃ ሙሙት ማለት ሶዲየም ክሎራይድ ሲደመር ውሃ ማለት ነው። የውሃ ሙሙት ማለት ሶዲየም ክሎራይድ ሲደመር ውሃ። እንግዲህ እዚህ ጋር ምን ያህል ሶዲየም ክሎራይድ ከምን ያህል ውሃ ጋር እንደሆነ አናውቅም። ስለዚህ ቋሚ የሆነ ወደር የለውም ማለት ነው። ስለዚህ ሁል ጊዜ የተለያየ ወደር ነው ሊኖር የሚችለው። ስለዚህ እንደ ውሃ ቅድም 2/1 እንዳለው ቋሚ የሆነ ወደር አናገኝም ማለት ነው። ሁለት አይነት የድብልቅ አይነቶች አሉ። ዋህድ ዘር ድብልቅና ልዩ ዘር ድብልቅ የምንላቸው ሆሞጂኒየስ ሚክስቸር እና ሄትሮጂኒየስ ሚክስቸር። እንግዲህ ሆሞ ስንል ሆሞጂኒየስ ስንል ሆሞ ማለት ዘሴም ማለት ነው። ስለዚህ የምንዝሮቹ ሙሉ በሙሉ ዩኒፎርም የሆኑ ወጥ የሆኑና ተመሳሳይ የሆኑ በአይንም ሆነ በአጉሊ መነጽር ለመለየት የሚያስቸግሩ ናቸው በዋህድ ዘር ድብልቅ ላይ ያሉት ማለት ነው። ስለዚህ ከተደባለቁ በኋላ አንድ የሆነ አይነት መልክ ይኖራቸዋል። ስለዚህ በአይንም ሆነ በአጉሊ መነጽር ለይተን ማየት አንችልም ማለት ነው። ለምሳሌ አየርን ብንወስድ በውስጡ የተለያዩ ጋዞች አሉት። ኤሮሶልስ ይባላል። ኢትስ ኤ ኮሌክሽን ኦፍ ኤ ግሩፕ ኦፍ ጋዝ ነው። ስለዚህ ናይትሮጅን፣ ኦክሲጅን፣ ሌሎችም ጋዞች ሂሊየም፣ ሃይድሮጅን፣ ካርበን ዳይኦክሳይድ ሌሎችም እነዚህ ሁሉ ጋዞች ነው በአየር ውስጥ ያሉት። ነገር ግን እነዚህን ጋዞች ግን በአይናችን መለየት አንችልም፣ ወጥ ሆነው ነው የሚታዩን ማለት ነው። ስለዚህ በአየር ምሳሌ መውሰድ ይቻላል። የጨውና የውሃ ሙሙትም የስኳርና የውሃ ሙሙትም በተመሳሳይ አልኮልና ውሃ ድብልቅም የዋህድ ዘር ድብልቆች ናቸው። ሌላው የጠለለ ቡና ወይም ደግሞ የጠለለ ሻይ ማለት እንችላለን። በማጥለያ የጠለለ ሻይም በተመሳሳይ የዋህድ ዘር ድብልቅ ነው። እንግዲህ ሙሉ በሙሉ ውሃውና ቡናው ተዋህደው
ወጥ ሆነው ነው የምንመለከታቸው። ስለዚህ ይሄኛው ቡናው ነው ይሄኛው ውሃው ነው ብለን መለየት አንችልም ማለት ነው። ሌላኛው ሁለተኛው ሄትሮጂኒየስ ሜክስቸር የምንለው አለ። ሄትሮ ስንል ዲፈረንት ማለት ነው። ስለዚህ ምንዝሮቹ በድብልቅ ውስጥ ለየብቻ ተለያይተው ልዩ ሆነው የምንመለከታቸው በመሆኑ በአይናችን ወይም በአጉሊ መነጽር በቀላሉ ማየት መለየት እንችላለን ማለት ነው፣ የልይ ዘር ድብልቆችን ማለት ነው። ስለዚህ ምን ይፈጥራሉ? ድንበር ሌየር ይፈጥራሉ። ስለዚህ በቀላሉ ማየት መለየት እንችላለን ማለት ነው። ለምሳሌ ድፍርስ ውሃ እንግዲህ አፈሩን ከውሃው በቀላሉ መለየት እንችላለን። ደም እንግዲህ ደምን ስንመለከት እንግዲህ ደም በአይናችን ስንመለከተው ቀይ ነው። ይሄ ከዛ አለፈ መለየት አንችልም። ነገር ግን በማይክሮስኮፕ ላይ ደምን መለየት እንችላለን። ያለው ከውስጡ የተሰራው እንግዲህ ደም ከሁለት ነገሮች ነው የተሰራው እንደምታውቁት ከፕላዝማ ምንለው አለ ፕላዝማ አለ። ሁለተኛው ደግሞ የደም ሕዋሳት ምንላቸው አሉ ደም ሕዋሳት። ስለዚህ ከደም ሕዋሳትና ከፕላዝማ ነው የተሰራው ማለት ነው። ስለዚህ እነዚህን ሁለቱን በማይክሮስኮፕ ለይተን ማየት እንችላለን። ሌላኛው ወተት ነው። እዚህ ጋር ወተት ይሄው እዚህ ጋር ምሳሌ መውሰድ ትችላላችሁ። ይሄ ማለት ነው እንግዲህ ወተትን ስናየው ወጥ የሆነ ይመስለናል። ነገር ግን ከድብልቆች የተሰራ ነው። በውስጡ ምንድን ነው ያለው የሚለውን እዚህ ጋር እንግዲህ አንድ ወተትን ልክ ከፈላ በኋላ ምንድን ነው የምታደርጉት? ለትንሽ ደቂቃ ስታቆዩት እዚህ ጋር የሆነ ቅባታማ ነገር ስብሃሎት ነው ስልባቦት ምንለው በተለምዶ ያንን እንመለከታለን። ይሄ ቅባታማው ነገር ይሄ የሊፒድ ይዘት እንዳለው ነው የሚገልጽ። ስለዚህ ወተት የውሃ ይዘት አለው፣ የሊፒድ ይዘት አለው። ስለዚህ ያንን መለየት ቻለ ማለት ነው። የገብስና የስንዴ ድብልቅ፣ የአሸዋና የውሃ ድብልቅ፣ ሌሎችንም ምሳሌ መጥቀስ እንችላለን። እዚህ ጋር የሚነግራችሁ የደቃቅ ብረትና የሰልፈር ዱቄት ነው። ይሄ ወደ ቢጫ የሚመስላችሁ ሰልፈሩ ነው። ይሄ ደግሞ ጠቃቆሩ ነገሮች ደግሞ አይረን ነው ወይም ብረት ነው። ስለዚህ እነዚህን በቀላሉ መለየት እንችላለን ማለት ነው። እንግዲህ ያላቸውን የቅንጣቶችን አደረጃጀት ብንመለከት እንግዲህ እዚህ ጋር እንደምታዩት የዋህድ ዘር ድብልቅ የቅንጣቶቹ አደረጃጀት ወጥ የሆነ ነው። እንደምትመለከቱት ወጥ የሆነ ነው አደረጃጀታቸው ወጥ የሆነ ነገር ግን የልይ ዘር ድብልቆች ቅንጣቶቹ የተቀናጀ አይደለም ቅደመ ተከተሎቹን። የዚህ ግን እንደምታዩት ይሄው ቅደመ ተከተላቸው የተቀናጀ ነው ይሄው እንደምታዩት ማለት ነው። ግን የልይ ዘር ድብልቅ ግን ምንዝሮቹ የተለያዩ ስለሆነ ይሄው እንደምታዩት ቋሚ የሆነ ወይም ቅደመ ተከተል የጠበቀ አናገኝም ማለት ነው። አንዱ እዚህ ጋር አለ፣ አንዱ እዚህ ጋር አለ፣ አንዱ እዚህ ጋር አለ፣ ሌላኛው በዚህ በኩል አለ። ስለዚህ የቅንጣቶቹ አደረጃጀት ቅደመ ተከተላቸውን የጠበቁ አይደለም፣ በስርዓት የተሰደሩ አይደሉም ማለት ነው። እንግዲህ ስለ ድብልቅ ከተመለከትን ጠቅላላ አድርገን የሁለቱ ልዩነት እናያቸው፣ የውህድና የድብልቅ ልዩነት። እንግዲህ ውህድ አስቀድመን እንደተናገርነው ቋሚ የሆነ ይዘት አለው፣ ይዘቱ ይታወቃል። ድብልቅ ስንል ግን ተለዋዋጭ ይዘት ነው ያለው። ለምሳሌ ምን ያህል ጨው ምን ያህል ውሃ የሚለው በየጊዜው የተለያየ ነው፣ ቋሚ አይሆንም በጨውና ውሃ ሙሙት ጊዜ። ሌላኛው ከተፈጠረበት ልዩ ቁስ የተለየ ባህሪ ያለው። ለምሳሌ ውሃ ምን ብለናል? ውሃን ከሰሩት ከሃይድሮጅን እና ከኦክሲጅን የተለየ ባህሪ ያለው ነው ብለናል። በተቃራኒው ግን ድብልቆች ጋር ስንመጣ ግን መጀመሪያ ከነበራቸው ከምንዝሮቹ ጋር ምንም አይነት ባህሪያቸውን አይለቁም፣ እዛው ይዘው ነው የሚቆዩት ማለት ነው። ስለዚህ ሶዲየም ክሎራይድ ጨው ውሃ ውስጥ ይገባ በዛ በሚሟሟበት ሰዓት የጨውነት ባህሪውን እንደጠበቀ ምንነቱን ባህሪውን ሳይለውጥ ነው የሚቆየው ማለት ነው። ሌላው ቋሚ የሆነ ወደር አላቸው ውህዶች። ቅድም ውሃ በሁለት አንደኛው ቋሚ በሆነ ውድር ነው ወደር ወይም ሬሾ ነው የሚዋቀረው ብለናል። ድብልቆች ግን ቋሚ የሆነ ወደር የላቸውም፣ እንደ ሁኔታው የተለያየ የሚለዋወጥ ነው ማለት ነው። ውህዶች በኬሚካላዊ ምክንያት ነው የሚፈጠሩት። የሚፈጠሩበት ምክንያት ኬሚካላዊ አጸግብሮት ነው። ድብልቆች ግን በአካላዊ ለውጥ ምክንያት ነው የሚፈጠሩት። በአካላዊ ለውጥ ምክንያት ይኸው ጨውን ቀጥታ ውሃ ውስጥ ከተት ነው። ይህ በቃ በአካላዊ ለውጥ ምክንያት ነው። ወይም ደግሞ አልኮሉን ውሃ ውስጥ ጨምር፣ ይሄ አካላዊ
በሆነ መንገድ ነው የሚፈጠሩት። ሌላው ምንዝሮቹ በውህድ ጊዜ ምንዝሮቹ ማለት ንጥረ ነገሮቹ ውህዱን የሰሩት ንጥረ ነገሮች ማለት ነው በኬሚካላዊ ሂደት ብቻ ነው መለያየት የሚችሉት። ይሄንን በደንብ ያዙ። እንግዲህ ምን ብለናል ስለ ውህድ ስንማር? ለምሳሌ ውሃ ወደ ሃይድሮጅንና ወደ ኦክሲጅን መፍረስ ይችላል በፎቶሊሲስ ሂደት ወይም ፕሮሰስ ብለናል። ስለዚህ ይሄ በኬሚካላዊ አጸግብሮት ወይም በኬሚካላዊ ሂደት ከፍተኛ የሆነ ጉልበትን በመጠቀም ነው ያ ሊሆን የሚችለው። በድብልቅ ጊዜ ግን በቀላሉ በአካላዊ ሂደት መለያየት እንችላለን ማለት ነው። ይሄ የመለያያ ዘዴዎቹን በደንብ በኋላ ላይ እንመለከታለን። ግን እንደ ምሳሌ ቅድም አሁን ያነሳነው የጨውና የውሃ ሙሙት አለ። ይሄንን ወደ ቀደመ ምንዝሮቹ መመለስ እንችላለን በአካላዊ መንገድ። እንዴት ሲባል ልክ በሙቀት ላይ በምናደርግበት ሰዓት ውሃው ይተናል፣ ጨው ደግሞ ከስር ይቀርልናል ማለት ነው። በማትነን መለየት ቻልን ማለት ነው በአካላዊ መንገድ። ሌላኛው የውህድ ነጥበ ቅልጠትና ነጥበ ፍሌታቸው ቋሚ ነው፣ አይለዋወጥም። በዚህ ምክንያት ነው አንዱን ውህድ ከሌላኛው ውህድ መለየት የቻለው ማለት ነው። ድብልቅ ሲሆን የተወሰነ ነጥበ ቅልጠትና ነጥበ ፍሌት አይኖራቸውም፣ የተለያየ ነው የሚሆነው ማለት ነው። እንግዲህ በውህዶች ጊዜ ጉልበት ወይ ይዋጣል፣ አብዞርብድ ሊሆን ይችላል፣ ወይም ደግሞ ሪሊዝድ ሊሆን ይችላል፣ ሊለቀቅ ይችላል። አብዞርብድ ሊሆን ይችላል ወይም ደግሞ ሪሊዝድ ሊሆን ይችላል በውህድ ጊዜ። በድብልቆች ጊዜ ግን የሚወጣ ወይም የሚወሰድ ምንም አይነት ጉልበት የለም ማለት ነው። ምክንያቱም በአካላዊ መንገድ የሚከናወን ስለሆነ። እዚህ ጋር ግን ጉልበት አብዞርብድ የሚሆነው ወይም ሪሊዝድ የሚሆነበት ምክንያት ምን ስለሆነው? ኬሚካላዊ ሂደት ስላለ ወይም ኬሚካላዊ አጸግብሮት ስለሚከናወን ማለት ነው። እንግዲህ የሁለቱን ልዩነት ካየን እንግዲህ በአካባቢያችን የሚገኙትን ለውጦች እናያለን። በተለያየ ቦታ ላይ የምናያቸው በአካላዊ እና በኬሚካላዊ ውስጥ የሚመደቡትን ነው የምንመለከተው። እንግዲህ በአካላዊ ላይ አስቀድመን እንደተነጋገር ነው ስለ አካላዊ ባህሪያት ስንነጋገር ምንነታቸው ሳይለወጥ ባህሪያቸው ሳይለወጥ የሚፈጠሩ ለውጦች ናቸው። ለምሳሌ ወረቀት መቆራረጥ፣ ወረቀት መቅደድ፣ እነዚህ መካኒካል ለውጥም ተብለው ይጠራሉ። እነዚህ አካላዊ ለውጦች መካኒካል ቼንጅስ ተብሎ መካኒካል ለውጥ ተብሎም ይጠራሉ። ምክንያቱም ምንም አይነት ሌላ አዲስ ነገር የሚፈጠር የለም። ወይ ቅርጹ ሊቀየር ይችላል ወይም ደግሞ የነበረውን መጠን ወደ ትናንሽ ልንቀይረው እንችላለን እንጂ ምንም አይነት በነገርየው ላይ ለውጥ የሚፈጠር የለም ማለት ነው። ስለዚህ ይኸው ወረቀቱን ቆራረጥ ነው ራሱ ወረቀቱን፣ ምንም የተቀየረ ነገር የለም። ሰልፈርን መፍጨት ወደ ፓውደር መቀየር፣ የጨውን በውሃ ውስጥ ማሟሟት የአካላዊ ሂደት ነው። የበረዶ መቅለጥ፣ መቆራረጥ፣ መቅደድ፣ መፍጨት፣ እነዚህ ይሄ የምናያቸው ነገሮች መቆራረጥ፣ መቅደድ፣ መፍጨት፣ ማድቀቅ እነዚህ መካኒካል ለውጦች ይባላሉ። ይሄ ወይም አካላዊ ለውጥ ብለን እንጠራዋለን ማለት ነው። ይህንን ያዙልኝ። የሁነታት ለውጦችም አካላዊ ለውጦች ናቸው። ሁነታት ለውጦች ማለት ስድስቱ ለውጦች ያየናቸው ማለት ነው። ስድስቱ ለውጦች አካላዊ ለውጦች ናቸው። ለምሳሌ ጠጣር የነበረው ወደ ፈሳሽ ይቀየራል አይደል? ለምሳሌ ይሄ ጠጣር የነበረው ምን ብለን ብንወስደው በረዶ። እንግዲህ በበረዶ መልክ የነበረው ወይም በጠጣር መልክ የነበረው ውሃ ወደ ፈሳሽ ውሃነት ይቀየራል። ይሄ ምንም አዲስ ነገር አይፈጠርም። ስለዚህ በምንም ነገር ለውጥ አይኖርም። ስለዚህ በበረዶ መልክ የነበረው በጠጣር መልክ የነበረው ወደ ፈሳሽ ሲቀየር ምንነቱን ባህሪውን አይለውጥም። ያ ውሃ ነው፣ አዲስ ነገር አይፈጠርም። ስለዚህ ይሄ አካላዊ ለውጥ ብለን እንጠራዋለን ማለት ነው። ሌላኛው ኬሚካላዊ ለውጥ ነው። እዚህ ጋር የልዩ ቁሶቹ ምንነትና ይዘት ይቀየራል፣ አዲስ ነገር ይፈጠራል። ለምሳሌ የልዩ ቁሶች ወረቀትን አሁን ቅድም መቅደድ ብለን ነበረ። በምናቃጥልበት ሰዓት ለምሳሌ ወረቀት ቢቃጠል ወረቀትን ስናቃጥል ወረቀት ሲቃጠል ለምሳሌ የምናቃጥል ከሆነ እዚህ ጋር ሻማ ቢኖር ወረቀት የምናቃጥል ከሆነ ምንድነው የሚወጣው? ጭስ ይወጣል፣ ካርበን ዳይኦክሳይድ። ስለዚህ አዲስ የሆነ ውህድ ይፈጠራል ማለት ነው። በዚህ ሂደት የአሲድና የቤዛ አጸግብሮት፣ በዚህ ሂደት ጨውና ውሃ ይፈጠራል። የማግኒዚየምና ኦክሲጅን አጸግብሮት እዚህ ጋር የምታዩት የማግኒዚየም ሪበን ወይም እንደ የማግኒዚየም ቁርጥራጭ አለ። ልክ እሱን በእሳት ላይ ስናደርገው ማለት ምን ማለት ነው? ይሄው ማግኒዚየም ነበረ መጀመሪያ ንጥረ ነገሩ። ይሄ ብረት አስተኔ ነው። ሲደመር ልክ
ስናቃጥለው ማለት ምን ማለት ነው? ኦክሲጅን ጋር ሲጸገበር ማለት ነው። ምን ተፈጠረ በዚህ ሂደት? ማግኒዚየም ኦክሳይድ ይፈጠራል በዚህ ሂደት ማለት ነው። ማግኒዚየም ኦክሳይድ ተፈጠረ ማለት ነው። ስለዚህ ይሄ ማግኒዚየም ኦክሳይድ አዲስ ለውጥ ነው ወይም አዲስ ውህድ ነው ማለት ነው። ስለዚህ መጀመሪያ ከነበረው የተለየ አዲስ የሆነ ማንነት ያለው ውህድ ተፈጠረ ማለት ነው።